ስለዚህ የዓላማ ጉዳይ ከተነስቶ ጠብ ውስጥ የማይከታችሁ ከሆነ እንግዲህ አሁን የዚህ ራስን እድል በራሴ መወሰን የሚለው ብዙዎችን ያስማማል። ግን መዓት ጊዜ መዓት ኦነጎች እየተፈጠሩ ነው። በየወንዛውዙ መዓት ኦነግ አለ ነው የሚባለው። አንዳንዱን ማን እንዳደራጀውም ባለቤት አልባን በሚመስል ሁኔታ እናንተም እኛ እናቀውም የሚል ነገር በዚያም በዚህም ይነሳልና የዓላማ ጉዳይ ካላሳታችሁ ዞሮ ዞሮ በተመሳሳይ ዓላማ ስልጣን የመሻት ጉዳይ ነው ማለት ነው። ምንድነው ታዲያ እዛ ውስጥ የጭቅጭቁ መነሻ? ጭቅጭቁ አስተዳደራዊ ነው በአብዛኛው አስተዳደራዊ ጉዳይ ነው በአብዛኛው እንጂ ዓላማ አሁን ኦነግ ስሞች በዙ የሚባለው ቀደም ሲል ነበሩ። አሁን ስሞቹ ሳይሆን በተግባር ማአት ጊዜ ኦነግ ማአት ክፋይ ማአት ስንጣቂ አሉ አይደል? እነዛ የሚሆኑበት ምክንያቶች ቅድም ያልኩን አመራር ለአስተዳደሩ አላሰራ ግን ያስተዳደር ነው ብሎ ብቻ መውሰድ ይቻላል አቶ ቀጀላ? ምክንያቱም ለምን መሰሉት የፕሮግራም ጉዳይ ከሆነ ቀደም ሲልም ነግረውኛል የጠራ ፕሮግራም ያለው ነው የሚል ነገር የጠራ ፕሮግራምና በህዝብ ዘንድ ተቀባይነት ያለው ሪዮታ ዓለማዊ ፍልስፍና ይዞ የሚራመድ አካል ከ40 ዓመታት በላይ ሲቆይ ገና ግቡን አልመታም፣ ስኬታማ አልሆነም። ከኋላው የተነሱት እንደነ ህወሓት አይነቶቹ እንኳን ስኬታማ ሲሆኑ ኦነግ ስኬታማ ያልሆነበት ምክንያት ይሄን ታላቅ ህዝብ የሚመጥን ፕሮግራም ይዞ ስላልተነሳ ነው፣ የአናሳዎችን ጥያቄ ይዞ ስለተነሳ ነው በሚል የሚተቿቸዋሉና እዚህ ላይ ያለው ታሰማ አይደለም። ኦነግ እንደውም ኦነግ ያደረገው ዓላማው ነው እንጂ እንቅስቃሴው አይደለም። ያ እሱ ማስተምራቸው አስተምሮቶቹ ነው እንጂ በመሬት ላይ የወሰዳቸው እርምጃዎች ወታደራዊ ድሎችን ተቀዳጅቶ ወይንም በእንቅስቃሴ ህዝባዊ እንቅስቃሴ ውስጥ ሰፊ እንትን አድርጎ አይደለም። በዋናነት እሱ ተቀባይነት ያገኘው በጥያቄው ነው። የኦሮሞን ህዝብ ጥያቄ አንግቦ ስለምንተቀሳቀስ ነው። ግን ያንን ተግባራዊ ማድረግ ባለመቻሉ አንድ ፕሮግራም ስታወጣ ለተወሰነ ጊዜ ነው። ለተወሰነ ጊዜ ተግባራዊ ማድረግ አለበት። ዘላለም ስራዬ ብለህ ዛሬም እሱ ላይ ናችሁ ስራዬ ብለህ ወይም እንደሙያ ትግልን እንደሙያ አድርጎ መቀመጥ ተገቢ አይሆንም። የተወሰነ ጊዜ ውስጥ ይሄን ነገር አረጋለሁ ይመስላል። ግን እኮ እናንተ ግባችሁ ራሱ ትግል፣ ግባችሁ ራሱ ጭቅጭቅ፣ ግባችሁ ራሱ በተለያየ መልኩ ይሄ ኢቭን እንደው እናንተ ውስጥ ሁሉ ለሚፈጠረው እንትን አሁን ይሄን ያህል ዓመት የኖረ አካል ችግሩን ውጫዊ የማድረግ የሞራል ልዕልና ይኖረዋል ወይ? ውጫዊ አይደለም ውስጣዊ ነው። እኔ ሁሉ ጊዜ አሁን ወደ ውጫዊ ወደ መንግስት ገለ እንደዚህ ምናምን የሚነሱ እንትኖች አሉ። ሁሉ ጊዜ ነው የምናገረው ዋናው የኦነግ ችግር የውስጥ ችግር ነው። የውስጥ ችግር ደግሞ ዲሳይሲቭ ነው፣ ወሳኝ ነው በማንኛውም ለእድገትም ለውድቀትም። ስለዚህ ከዚሁ ጋር አመራር ከሌለው አንድ ድርጅት አመራር ወሳኝ ነው። አመራር ማለት ክራፍት ምንድነው? ጥበብ ነው። ጥበብ ያስፈልጋል። አንድ ግንበኛ ባለሙያ ከሆነ የሚሰራው ስራ ያምራል፣ ውጤታማ ይሆናል። አመራር ደግሞ የሚለካው በሚያስመዘግበው ውጤት ነው። ውጤት ማስመዝገብ አቃተን። ለምን? አመራር እዛች ላይ ነው። ስለዚህ አሁንም የዚህ በውስጥ አመራር ወይም እሱን ለማሻሻል እርሱ እንዳሉኝ አሁን እንግዲህ በውስጥ ችግር ነው ሲታመስ የቆየው። ብዙ ጊዜ ለሚነሳበትም ችግር የውስጥ ችግር መሆኑ ብቻ ሳይሆን ደግሞ የከፋ የሚያደርገው ይህን ችግር ለመፍታትም በውስጥ በአመራር ደረጃ እየተቸገረ ያለ ፓርቲ ነው። ስለዚህ አሁን እንደገና ደግሞ ቀደም ሲል በዚሁ ሰሞን እርሱም አንድ በሰጡት መግለጫ ላይ ህዝቡን ማሳዘናችሁን፣ ህዝቡን ተስፋ ማስቆረጣችሁን በእንደዚህ አይነት ሁኔታችሁም ተናግራችኋልና እንዲህ እያላችሁና እንዲህ ባለው ሁኔታ ውስጥ ከችግርም በላይ የሆነ ፓርቲ የህዝቡን ችግር ሊፈታ አሁን በምርጫው ዋዜማ ላይ ወደ ምርጫ እንገባለን ብሎ ሲንቀሳቀስ እንደው ለወጉ ነው ወይስ ምን ለማትረፍ ነው? ምን ማለት ነው? እንግዲህ ኦነግ ምናልባት የተዳከመ ቢመስልም በመዋቅሩ ነው የተዳከመው፣ ስትራክቸሩ ነው የተዳከመው እንጂ ሀሳቡ አይዲዮሎጂው ህዝቡ ዘንድ አለ፣ የቆየ ነው።
በመሆኑም እኛ ወደ ምርጫ ገብተን የመንግስት ስልጣንን ለመያዝ አይደለም የታገል ነው። ከመጀመሪያው ለኦሮሞ ህዝብ ለሌሎች ህዝቦችም ነጻነት፣ እኩልነት፣ ለዲሞክራሲ ለህዝቡ የሚፈልገውን ካገኘ ማንም ይመረጥ ማን ዲሞክራሲያዊ ስርዓት ከተፈጠረ ህዝቡ ደግሞ በራሱ ጉዳይ ላይ ራሱን መወሰን ከቻለ እኛ ቤታችን ገብተንም ቁጭ ማለት እንችላለን። ያ ችግራችን አይደለም ለማለት ነው የምትሉት? ማን ቁጭ ያለ አለ አሁን እስካሁን ማለት ብዙ እሱን ለማሳካት ደግሞ ብዙ ጊዜ አይፈጅብንም። አሁን ውዝግብ ውስጥ ነበርን። ምርጫው ተቃርቧል። መቼ ነው የምትሰሩት? አንደኛ ነገር ደግሞ እናንተ እርስ በራሳችሁ ችግራችሁን መፍታት ያልቻላችሁት እንዴት አድርጋችሁ የህዝቡን ችግር ትፈታላችሁ ብለኛል። ችግርን የሚፈጥርና ችግርን መፍታት የችግርን ግጭት ማስወገጃን ዘዴ የማያውቅ መሪ ደግሞ ከዛ ቦታ ማግለል ነው። እነዛ ከተገለሉ ችግር ፈጣሪዎቹ እዛ ቦታ ላይ ከሌሉ ለህዝቡ ጥያቄ መፍትሄ የሚያስገኙ ሰዎች በቦታው ቢሆኑ የኦሮሞን ህዝብ ጥያቄ መመለስ ይቻላል። ያገለላችኋቸው እኮ ወይም ደግሞ ያን እርምጃ የወሰዳችሁት በወረቀት ነው ወይም ደግሞ በአመራር ነው። እናንተ ከሰው ልብ ውስጥ እስካልተሰረዙ ድረስ አሁን ይሄ ነገር ይሆናል። ብዙ እኮ የነሱን ሀሳብ ገዢ ሀሳብ አድርጎ መሪ ብሎ ደግሞ ውስጡ ያኖራቸው ኃይል ይኖራል ብዬ አስባለሁ። ስለዚህ እሱንስ ነገር አይታችሁታል? አስቸጋሪ እሱ ውጅንብሮች ይኖራሉ፣ መወናበዶች አሉ እናውቃለን። እነሱም ሲጀምሩ በዚህ በውጅንብር በመንዛት ግለሰቦቹ ሁልጊዜ አንድ ችግር ድርጅቱ ውስጥ ሲፈጠር ዋናው ነጥቡ ላይ ሳይሆን አጀንዳው ዋናው ሀሳብ ላይ ሳይሆን ግለሰቦችን ማጠልሸት፣ ተቀባይነት እንዳያገኙ ማድረግ፣ ስም ማጥፋት እንደዚህ አይነት ነገሮች ነበሩ፣ አሁንም አሉ። በዚህ የተወናበደ ሊኖር ይችላል። ያንን ገዢ ሀሳብ ተሸክሞ ምንድነው ምን ለማድረግ ከኛ የተለየ ምን ለማስገኘት አላማው ያው ነው። እኛም ይዘን የምንንቀሳቀሰው ያው በፖለቲካ ፕሮግራሙ ላይ ያለውን ነው። ምንም በዛ ላይ አልተጣላንም። ምንድነው ልዩነቱ እዛ ላይ ብለን ብንጠይቅ ምንም ነገር እኮ የለም የወንበር ጉዳይ ካልሆነ በስተቀር። ያ ወንበር ደግሞ ካልሰራና እዛ ላይ ቁጭ ብሎ ካልሰራ ያው ከዛ ዞር ማለት አለበት። እኛ እንኳን ይሄንንም አልፈለግንም ነበር። ይሄንን ለውጥ የወንበር ለውጥ ማድረግ እንትንም ፕሮግራሙ አልነበረንም። ግን ችግር እንዳነሳው ቀደም አንድ መሪ ችግር እንዳይፈጠር ይከላከላል። ድርጅት ውስጥ ለድርጅቱ ደህንነትና አንድነት ሲባል ከተፈጠረ ደግሞ ኢሚዲየትሊ ቶሎ ለመቅረፍ ይሯሯጣል። እነዚህ ግን ሪፍቱን ያሰፉ ድርጅቱን እየሰነጣጠቁ ለአደጋ ያጋለጡ ሰዎች ናቸው። እንደነዚህ እንግዲህ እንደነዚህ አይነት ሰዎች የህዝቡን ችግር ይፈታሉ፣ ጥያቄ ይመልሳሉ ብለን አንጠብቅም። ህዝቡ ይሄንን ቀስ ብሎ ይረዳል ለወደፊትም። እና በወረቀት ያልከው ደግሞ ያው ጠቅላላ ጉባኤ ነው የቀየረው። ኦፍ ኮርስ ሌጂቲመሲ ጠቅላላ ጉባኤ ስለመረጠን ብቻ ሳይሆን በምንሰራቸው ስራዎች ህብረተሰቡ ዘንድ ባለን ተቀባይነት ይምጡና እንወዳደርኛ ከነሱም ጋር እነሱንም ጠርተናቸዋል አብረን እንድንቀመጥ ጠቅላላ ጉባኤ ለማግለል ፈልገን አይደለም። እምቢ ስለተባለ ችግሩን ለመፍታት የብሔራዊ ምርጫ ቦርድ፣ የሀገር ሽማግሌዎች፣ የቀድሞ መሪዎች ያልሞከሩት ነገር የለም። ይሄ ድርጅቱን በትነን ወይም ደግሞ ለግለሰብ ሰተን ወደ ቤታችን ከምንገባ ብለን ነው ያን ያደረግነው እንጂ ጊዜው ሆኖ ወቅቱ ሆኖ የአመራር ለውጥ ለማድረግ ወቅቱ ላይ ስለሆነ አይደለም፣ ወይም ዝግጅቱ ኖሮና አይደለም። ለሽግግር ነው ያዘ ስፕሪንግ ቦርድ ነው። ድርጅቱን ከተበተነው ሰብስበን ለማቆየት በዚህ ሁኔታ ምርጫው ላይ ተጽዕኖ ትልቅ ተጽዕኖ አለው። ምክንያቱም ቀደም ሲልም አገር ቤት እንደገባን የነበረንን ጊዜና ያለንን ድጋፍ በአግባቡ አልተጠቀምንም፣ ባክኗል።
በዛ ላይ ተጨምሮ ደግሞ በውስጣችን የተፈጠረው ነገር ደግሞ አሽመድምዶናል። እንግዲህ በመዋቅራችን ፈራርሶ ወደ ምርጫ በምንሄድበት ጊዜ ምን ችግር እንደሚያጋጥም ማንም የሚያውቀው ነው። እሺ እቺ እንግዲህ ወደ በመሰረታዊ ወደ ሆነው የዚህ ፕሮግራማችሁ ጉዳይ ላይ እንሂድና የራስን እድል በራስ የመወሰን መብት የሚለው ጉዳይ የፕሮግራማችሁ ዋና ፒላር ሆኖ ምሰሶ ሆኖ አይቼዋለሁ። ግን ያው የራስን እድል በራስ የመወሰን መብት ነው የሚለው ምን ማለት ነው? ግልጽ ስላልሆነ ነው ወይ በግልጽ መቀመጥ ስላለበት ነው? የራስን እድል በራስ የመወሰን መብት ለኦሮሞ ሕዝብ ስትመኙ በአንድ ሀገር ውስጥ ተሆኖ በአንድ ሉዓላዊት ሀገር ውስጥ ተሆኖ ራስን በራስ የማስተዳደር መብት እያላችሁ ነው ወይስ ከዚያም የሚሻገር ጉዳይ አለው? ይህን ይንገሩኝና ቀጥሎ ሌሎቹ ይነሳ። አንድ ሕዝብ የራሱን መንግስት ይሆነኛል ብሎ የሚፈልገው መንግስት ማቋቋም ከፊውዳል አብሶሉት ዛንሻ ሪጅም ወጥቶ ዲሞክራሲያዊ በሆነ ስርዓት ራሱ መተዳደር የሚፈልግበትን መንገድ ሲስተም ራሱ ወስኖ የራሱን መንግስት ማቋቋም የሚችልበት ሁኔታ ማለት እንደሆነ በዛን የተለያየ ትርጉም የተሰጠው። ስለዚህ በዚህ ትርጓሜ እና በዚህ ትርጓሜ እኛ አሁን የኦሮሞ ህዝብ ራሱን በራሱ ማስተዳደር የራሱን ስቴት መሆኑን ይጨምራል፣ መገንጠልን ይጨምራል። ስቴትሁድ ነው። ስቴትሁድ መገንጠል ሌላ ጥያቄ ነው። መገንጠል የሚለውንም መገንጠል የምትለውንም ስሟንም አንቀበልም እኛ። የት ይገነጠላል? አዚ ሴንተር ኦፍ ኢትዮጵያ እምብርቱ ላይ ነው ያለው። የራስን እድል በራስ መወሰን ማለት ስቴትሁድ የኦሮሚያ ስቴት እንፈልጋለን። አሁን ያለችው አሁን ስቴትሁድ ስቴትሁድ ኦሮሞ ናሽናሊዝም ዴቨሎፕ አድርጎ አሁን ስቴትሁድ የመመስረት ደረጃ ላይ ደርሷል። ያ ስቴትሁድ ማለት አሁን ያለው አይነት በቃ እና እሱ ላይ ራሱን በራሱ እንዲያስተዳድር ከቀበሌ ጀምሮ ታዲያ እሱኛው ጥያቄ 1983 ላይ ተመልሶ ሲያበቃ 1987 ደግሞ ህገ መንግስታዊ እውቅናም ጭምር አግኝቶ ምናልባት መገንጠል የሚለውን አስተሳሰብ እናንተ አሁን ላይ ባለው እንትናችሁ ባትፈልጉትም ዞሮ ዞሮ ራስን በራስ የማስተዳደር መብት ተረጋግጦ የኦሮሞ ህዝብ ራሱን በራሱ እስከ ታችኛው እርከን ድረስ ሲያስተዳድር ነበር። ምናልባት እንግዲህ የራሱ የኦሮሞ ህዝብ የወከላቸው ወይም ወክለውኛል የሚሉት አመራሮች ድክመት እስካልሆነ ድረስ ጠለፈኝ ቆረጠኝ ምናምን የሚለው ላይ ሌሎች ላይ ማላከኩ እንደተጠበቀው ነው። ወይም ደግሞ ከ2010 በኋላም ደግሞ በሚገባ ይሄ መብት ተረጋግጧል። ምናልባትም የኦሮሞ ህዝብ በማዕከላዊ መንግስትም ጭምር ትልቅ የሆነ ኃላፊነት እየተወጣና ትልቅ ሚናን በመጫወት ሂደት ላይ እንደሚገኝ ምንም ግልጽ ነውና በቃ ኦነግ የቤት ስራውን ጨርሷል፣ አይወጣበትም። ምን ያደርጋል? የቤት ስራው አላለቀም። 83 ላይ ተመልሷል ያልከኝ እኔ አስታውሳለሁ። ቻርተሩ ሲረቀቅ ኦነግ ነበር አርኪቴክቱ። በሶስት ትላልቅ ነገሮች ላይ ነበር ኦነግ ያተኮረው። አንድ ዲሞክራሲያዊ ስርዓት፣ ሁለተኛ የራስን ህዝቦች የራስን እድል በራሳቸው መወሰን እና የሰብአዊ መብቶች። ያኔ ግን መገንጠል የሚለውም አለበት። ያኔ በኦነግ አስተሳሰብ ያኔ ቻርተሩ ላይ ስናስቀምጥ የተባለው ምንድነው? ህዝቦች የራሳቸውን እድል በራስ መወሰን የሚችሉበት ሁኔታ በዚህ በቻርተሩ በስምምነት ማለት ነው ተደራድረን በስምምነት ኮንፈረንስ ተደርጎ ያ ቻርተር ጸደቀ። ጁላይ ላይ መሰለኝ አላስታውስም። እዛ ውስጥ ቻርተሩ ላይ የሚለው ህዝቡ ይሄ ካልተገበረለት ይላል አልተተገበረም ብሎ ካመነ እና መብቴ ተነክቷል ተገፋው ካለ የራሱን እድል በራሱ መንገድ ሄዶ የራሱን እድል መወሰን ይችላል። ምን ተቀምጧል? ያ ማለት ትግሉን ይቀጥላል ማለት እኮ። ወይ ግልጽ እናርገው፣ መብቱ ካልተከበረለት አሁን እንግዲህ የራሱን እድል በራሱ መወሰን መብቱ ካልተከበረለት በዚያች ሀገር ውስጥ መብቱ ካልተከበረለት እስቲ ዝም ብለን ምሳሌ እናርግና አሁን በኢትዮጵያ አሁን ባለው ተጨባጭ ሁኔታ የኦሮሞ ህዝብ መብቱ ካልተከበረለት የእኩልነት መብቱ ካልተረጋገጠለት የራሱን እድል በራሱ ይወስናል ብለውኛል። እርሶ ምን ማለት ነው? ወደዛ ልመልስ። ያው ነው ያኔ ለማለት የተፈለገውና እዛ ወረቀት ላይ ያለው ምንድነው?
ሲስተም መንግስት ተመስርቷል። አሁን የሽግግር መንግስት ማለት ነው። ያ የሽግግር መንግስት የያዘው ቅርጽ የፌዴራል ስርዓት ነው። ፌዴሬሽን መስርቷል ማለት ነው በዛ ቻርተር። ይሄንን አሁን ባልነው ሲስተም የሚገፋ ከሆነ ይሄ የሚፈርስ ከሆነ የኦሮሞ ህዝብ ትግሉን ይቀጥላል የሚል ነው። እንግዲህ የኦሮሞ ነጻነት ምን ለማድረግ ነው ትግሉ የሚቀጥለው? ያ ፌዴሬሽኑ ከፈረሰ ያ ሲስተሙ ከቲፒኤልኤፍ ኢህአዴግ ጋር ያኔ የተደረጉት ስምምነቶች መንግስት ውስጥ ከገባን በኋላ ሌላ ነገር የሚሰራ ከሆነ የተስማማነው ነገር ቀርቶ ቻርተር እኮ ስምምነት ነው፣ አግሪመንት ነው፣ ኮንትራክት ነው የሚቀጥለው ኮንትራት ነው። ኮንትራቱ ያ ኮንትራት ከፈረሰ የግድ ትግል ታደርግና የዲሞክራሲ ትግል፣ የነጻነት ትግል፣ የሰብአዊ መብት እንትን ይቀጥላል ማለት ነው። አሁን ምንድነው የሆነው? ያን ጊዜ ኢሚዲየትሊ ገና እዛ ስርዓቱ ተመስርቶ የሽግግር መንግስት ተመስርቶ ፍርማው ሳይደርቅ የተፈራረሙበት ፍርማ ሳይደርቅ ሰዎችን መግደል፣ ሰዎችን ማሰር፣ ቢሮዎች ላይ መተኮስ፣ መግፋት ተጀመረ ማለት ነው። ለዛ ሲስተም ውስጥ ለመቆየት በጣም ትግል አደረግን። በኋላ ላይ እንዳውም ውጡ ተብለን ነው የወጣ ነው። ኦነግ ከሽግግር መንግስት ወጣ ይባላል። እኛ አልወጣንም። በዛን ጊዜ ተገፍተን ነው የወጣ ነው። ውጡ ተብሎ ልክ ትእዛዝ በሚመስል እዚህ አዲስ አበባ ላይ ያሉት የኦነግ አመራር ኦፊሻልስ እኛ ኃላፊነታቸውን አንቀበልም ከዚህ አስወጡ ብሎ አቶ መለስ ለአቶ ሌንጮ ተናግሮ እኮ ነው። አሁን እሱ ታሪካዊ ዳራው ነው። እኔ አሁን ያልኩት ያለው ራስን ስላልከኝ ነው። አዎ ገባኝ እኮ እንግዲህ ቀደም ሲል በነገሩኝ አሁን ባለው ተጨባጭ ሁኔታ ራስን በራስ ምንድነው የራስን እድል በራስ የመወሰን መብት አሁን ባለው ሁኔታ ምን ማለት ነው እኔ ያልኩት ያለሁት። ለምሳሌ እንግዲህ መብቱ ካልተከበረለት የራሱን እድል በራሱ ይወስናል ነው ያሉኝ። አሁን ያለው በኢትዮጵያ ሁኔታ የኦሮሞን ህዝብ መብት ባያከብር ብለን እናስብ። ራስን እድል በራስ የመወሰን መብት ማለት ኮንቴክስቱ አውዱ ምን ማለት ነው? መገንጠል ማለት ነው ወይስ ምንድነው? የራስን እድል በራስ መወሰን ማለት ህዝቡ በፈለገ ጊዜ የሚያነሳቸውን ትላልቅ ጥያቄዎች አንስቶ የራሱ ውሳኔ የሚሰጥበት ማለት ነው። በእኛ ምን ማለት ነው? ለምሳሌ አሁን በ97 ላይ ህገ መንግስት እንደሆነዋል። ያ አንድም እኮ የተተገበ ቀደም ሲል እርሱ የነበረውን እየሆነ ስለነበር በጭቆና ውስጥ ስለነበር ወይም ደግሞ በአጠቃላይ ራሱን በራሱ ከማስተዳደር ጋር ተያይዞ በጣም ተገፍቶ የነበረ ስለሆነ ነው ለውጡ መጣ። ብዙ መስዋዕትነት ተከፍሎ ከዚያ በኋላ ለውጡ ሲመጣ ደግሞ ቢያንስ ሌሎች ያፈጻጸም ምናምን ይኑሩ እንጂ የኦሮሞ ህዝብ ራሱን በራሱ እያስተዳደረ ነው። በራሱ ህዝብ እየተዳደረ ነው አይደል? በራሱ ያስተዳደረ ነው ሲባል እንግዲህ እስካልመረጠ ድረስ ሰው ህዝቡ የራሴ መንግስት ብሎ ካልመረጠ ራሱን በራሱ ያስተዳደረ ነው ብለን ማለት ነው። እቺ ነገር አሁን ጨዋታ ካልሆነች በስተቀር የፖለቲካ ጨዋታ ካልሆነ በስተቀር ለምሳሌ እሺ የራስን እድል በራስ የመወሰን መብት የራስን እድል በራስ ወደ መወሰን መብት የሚመጣው ብዙ መብቶች እስካልተከበሩ ድረስ ነው። ከዚያ በመለስ ያሉት አይደለ? ስለዚህ በዚህ ሀገር ላይ ለምሳሌ ኦሮሞ ህዝብ የራሱን መብቱ ሳይከበር ሲቀል የራሱን እድል በራሱ ሊወስን ይነሳን በል የራሱን እድል በራሱ የመወሰን መብቱ በመለስ ያሉ በርካታ አይነት መብቶችን ያላከበረለት መንግስት ይሄኛውን የራሱን እድል በራሱ የመወሰን መብቱን እንዴት ሊያከብርለት ይችላል? ማን ነው ዋስትናው? በማን ውስጥና እንዴት ተኩኖ ነው ያን የራስን እድል በራስ የመወሰን መብት የሚረጋገጠው? ዝም ብሎ ማደናገሪያ ፖለቲካ ካልሆነ በስተቀር እኮ ከዚህ መንግስት ከዛኛው የምንጠብቀው አይደለም። ከህዝቡ ነው የምንፈልገው እኛ። ከህዝቡ ሁኔታው ተመቻችቶለታል ወይ? የራሱን መንግስት ለመምረጥ ሁኔታው ተመቻችቶለታል ወይ? ገና አልተመቻቸም። ሁለተኛ የተተከሉ ብዙ ኢንስቲትዩሽኖች አሉ ወይንም ሲስተሞች አሉ። እነዛ ነገሮች አልተለወጡም። የስርዓት የፖሊሲ የነበሩት ቢሮክራሲው የተዘረጋው እዛው በቦታ ኢንስቲትዩሽኖቹ እኮ እዛው ናቸው ያሉት። ከ100 ዓመት ከ200 ዓመት በፊት የነበሩ ናቸው ብዙዎቹ። እነዛ
ሲቀየሩና ሲታደስ ፍሪ ሆኖ ተረጋግቶ ህዝቡ በተረጋጋ ሁኔታ ውስጥ ሰላማዊ በሆነ ሁኔታ ውስጥ ተረጋግቶ በራሱ ጉዳይ ላይ በኢኮኖሚው ላይ በምኑም ላይ በአስተዳደሩም ላይ ድምጽ ሲኖረውና መናገር ሲችልና የሚፈልገውን ፖሊሲ አይነት መከተል የሚችልበት ደረጃ ላይ በሚደረስበት ጊዜ ያኔ ህዝቡ በራሱ ጉዳይ ላይ ወስኗል ብለን መናገር እንችላለን። አሁን እኮ ህዝቡ በራሱ ጉዳይ ላይ መወሰን ወጥቶ መግባትም የማይችልበት ሁኔታ ላይ ነው ያለው። ብዙ ቦታ ላይ ነፃነት እኮ የለውም ህዝቡ። በየእንትኑ ሰው ይሞታል። በየነጋዴው መነገድ አልቻለም። አንዳንድ አካባቢ ገበሬው ሊያርስ አይችልም። ፍሪ ሶሳይቲ አይደለም አሁን ህዝቡ። ዲሞክራሲያዊ ስርዓትን መሰረተ ህዝብ አይደለም። ለዚህ ነው የምንታገለው። ማን ነው ግን የዚህ ተጠያቂነቱን የሚወስደው? ሁላችሁም ህዝቡ የሞተ ነው ወጥቶ መግባት አልተቻለም የሚል ነገር ነው የምትናገሩት እና በአብዛኛው እንደውም ብዙዎቹ የሚሉት ወደ እናንተ ነው ይሄን ኃጢአት የሚያሸክሙት። በአንድ ወቅትም እንደውም አስታውሳለሁ የኦሮሚያ ክልል ወይም የፓርቲው የስራ ኃላፊ መስሉኛል ይሄን መሰል መግለጫ ሰጥተው እንደውም በኦሮሚያ ክልል ውስጥ የሚገኙ የፖለቲካ ፓርቲዎች ናቸው ይሄን የሚያደርጉት የሚል ነገር ሲናገሩ እርሱ ደግሞ ማን እንደሆነ ለይቶ የማይናገር መግለጫ ውዥንብር መፍጠር ነው፣ በኦሮሚያ ውስጥ እንደዚህ ያለ ፓርቲ ያለም አይመስለኝም የሚል መልስ ሰጥተው ነበርና እርሱ ራሳችሁን ማዳናችሁ ወይም እኛ አይደለንም እኛ እዚህ ውስጥ የለንበትም ማለት አንድ ነገር ነው። በኦሮሚያ ውስጥ ግን እንዲህ አይነት የለም ብሎ ለሌሎቹም መመስከርን ምን አመጣው? ተጠያቂነቱ ምናልባት እናንተ ላይ አርፍም ወይ? ምክንያቱም ይሄን ባሉ በስንተኛው ቀን ደግሞ መልሰው የኢትዮጵያን የሰሜን እዝ ሰራዊትን ከህወሓት ጋር ሆኖ በመደምሰስ ሂደት ውስጥ የተሳተፉ አባሎቻችንን እየለየን ነው የሚልም ነገር እርሱ አንስተው ነበር። ስለዚህ እየለየን ነው የምለው ከዛች ልጀምር። እሱ ነገር እሺ ምስኮት ነው እሱ ነገር። እንደዚህ አይነት ዜና ሲመጣ አንደኛ ነገር ይኖሩ አይኖሩ እኛን አይመለከተንም። እነዛ ኦነግ ሸኔ ብለው ያሉት እዛ ቦታ ላይ ሄደው ተሰማርተዋል ወይ የምለው እዛ የመኖር አለመኖራቸው ማረጋገጥ ነበሩ ወይ የምለው ማወቅና ኃላፊነቱን መቀበል ሌላ ነው። ለማውገዝም ለመደገፍም አንድን ኢንፎርሜሽን ስትሰማ ያንን ኢንፎርሜሽን ማጣራት ትፈልጋለህ። ያ ማለት የኔ ነው ማለት አይደለም። ለምሳሌ እንበል አንድ ደቡብ ወይም ደግሞ የአፋር ሰው ቡድን እዛ ጦርነት ውስጥ ተካፍሏል ተብሎ ቢጠየቅኔ ኢንፎርሜሽኑ ከሌለኝ አልሰማውም አላወኩም ለወደፊቱ አጣራለሁ ማለት ይችላለሁ። ያኔ እዛ የተሳተፉትን ማጣራት አላወቅንም። ይሄ ይኑሩ አይኑሩ እየለየን ነው ማለት አሉበት ማለት አይደለም። አሉበት ማለት ቢኖሩበትም የኛ ናቸው ማለት አይደለም። ባይኖሩበትም የኛ ነው ማለት አይደለም። ስለዚህ ደግሞ ጭራሽ በኦሮሚያ ውስጥ እንደዚህ አይነት አስተሳሰብ የሚያራምድና አሁን እየተከሰተ ላለው ግጭት፣ ግድያ መንስኤ ለመሆን የሚችል ፓርቲ የለም ማለት ምን ማለት ነው? ስለሌሎቹ በምን አወቁ? እዛ ለምን በጅምላ ተናገሩ ነው እኛ ያልነው አሉ። ለምን በጅምላ ተናገሩ? ለይተው ካልተናገሩ ይሄ ውዥንብር መፍጠር ነው አሉ። ይሄ ሎጂካል ነው፣ ትክክል ነው። ነገር ግን ደግሞ መልሰው እርሱ ራሶት ሌላ ፋላሲ ውስጥ የገቡት የሚመስለኝ እንግዲህ በኦሮሚያ ክልል ውስጥ ከኦነግ ውጪ ሌሎችም ይንቀሳቀሳሉ አይደል? ስለዚህ በኦሮሚያ ውስጥ እንዲህ አይነት አስተሳሰብና ሐሳብ ያለው ፓርቲ የለም አሉ እርሱ መልሰው። ምን ማለት ነው? እንደሱ አላልኩም። ምን አልወጣኝም፣ እንደዚህ ነገር አልወጣኝም። አንድ ያልኩት ቅድም ያልከው ነው። ይሄ በጅምላ መፈረጁ ትክክል አይደለም። ደጋግሜ ደግሞ የምናገረው የነበረው ኦነግ ሸኔ የሚለው አንደኛ ስሙም የለም በኦሮሞ ነጻነት ግንባር አሁን ባለን እንደዚህ አይነት በዚህ አይነት ስም ራሱን የሚጠራም የለም። መንግስት ራሱ ለማወናበድ የፈጠረው ነው የሚልም ነገር ተናግረዋል። ካድሬዎች ናቸው ይሄንን ስም ያወጡለት ብዬ ተናግራለሁ። ልክ ነው። መጀመሪያ አካባቢ ቅድም ያነሳው የተለያዩ ኦነጎች ነበሩ። በኦነግ ስም የሚንቀሳቀሱ ሌሎች የኦሮሞ አንድነት ምናምን የኦሮሞ ነጻነት ግንባር የተባበሩት የሚል
አሁን ይሄኛውን ለመለየት ሸኔ የሚል ነበር በፊት። ይሄ ሸኔ የሚለው 98 ላይ ለስራ አስፈጻሚ ኮሚቴ የተሰጠ ስም ነበር። እስቲ አንድ የቀድሞ የቆየ የኦሮሞን አደረጃጀት ፈልገን እናውጣለን ተብሎ እኛን ካልነበርንም እዛ ሞቃዲሾ ላይ እቺ ሸኔ የምትለው የኮሚቴ ድሮ ሰዎች ቁጭ ብለው ውሳኔ የሚሰጡበት በኦሮሞ ስርዓት ውስጥ ድሮ ለዘመናት የቆየ ነው። እቺን ፖሊት ቢሮ የሚለውን በዚህ ተኩት። አሁን እንግዲህ ያ ችግር ሲፈጠር አሁን ድርጅቱ አካባቢ ወይም የሆነ ነገር ሲነሳ ሸኔዎች እንደዚህ ያደርጉ ይባላል። ስራ አስፈጻሚዎችን ነው የሚሉት። እቺ ወደ ሀገር ቤት ስንገባ ከሌሎቹ ለመለየት ሸኔ ማለት መጣ። ይሄኛው ኦነግ ይሄ ሸኔው በሸኔ የሚመራው በስራ አስፈጻሚ የሚመራው ማለት ነው። ያችን ስም ደግሞ 2017 ላይ በፈረንጅ ወደዚህ ሀገር ከመምጣታችን በፊት ይሄ ሸኔ የሚለው ይቅርብን ይውጣ ወደ ስራ አስፈጻሚ በቃ የሚለው በኦሮምኛም ደግሞ ኮሬ ጅራዎች ወደሚለው እንመልሰው። ምን አቢውዝድ ሆኗል ያ ስም ብዙ ተነስተዋል። ምክንያቱም ከድርጅቱ የሚወጡ ሰዎች ከአመራሩ ጋር ተጋጭተው የሚወጡ ሰዎች እነዚህ ሸኔዎች ያሉ ስራ አስፈጻሚዎቹን ጣታቸውን ስለሚቀስሩባቸው እንዳው ይሄ ስም ይቅር ብለን እርግፍ አድርገን ነው እዚህ ስንመጣ ያ ስም የለም። እሺ ስለዚህ አሁን ማን ነው በዚህ እያተረፈ እያወናበደ ያለው? እንግዲህ ያው እንደምናየው እንደምንሰማው ነው በየዕለቱ በተለይ የኦነግ ቤዝ ናቸው ተብለው በሚታሰቡ ቦታዎች ታሪካዊ ዳራውን ስንመለከት ከፍተኛ የኦነግ ደጋፊዎች አሉበት ወይም ይኖሩበታል ወይም አሁን ያሉት የኦነግ ከፍተኛ ካድሬዎች መገኛ ምንጫቸው ወይም የቤተሰባቸው ምንጭ የሆኑበት አካባቢዎች ላይ አሁንም እንደዚሁ በተለየ ሁኔታ ሰዎች እየሞቱ እየተፈናቀሉ ለዚያውም ደግሞ ሞቱ ሲባል እንደዚህ በቀላሉ በሚታይ መልክ አይደለም አይደል? እርሶም ይሰማሉ ያሉ ምንድነው መመላውጣ ማን ነው ባለቤቱ ነው ታዲያ? አሁን እውነት መንግስት እንግዲህ ባለቤቱ እናንተ ማታቁትም ባለቤቱ እነዛው ናቸው። እነዛው መንቀሳቀሱ ታጥቀው መንቀሳቀሱ ናቸው እንጂ እኛ ነው የመለከተንም። ባለፈው አመት ታስታውሳላችሁ ይሄ ጉዳይ ስለ ሰራዊት ካምፕ ማስገባት ላይ መጨረሻ ላይ የተባለው ሰምታችኋል። የገቡት ገቡ፣ ከኤርትራ የመጡ መጡ። ሜዳ ላይ የነበሩም ደግሞ በቴክኒክ ኮሚቴ እንዲመለሱ እነ ጀዋር ያሉበት እነ በቀለ ያሉበት ኮሚቴ ወደ ሰላማዊ መንገድ መጡ። ወደ 800 የሚሆነው የቀሩት ራሳቸው ወስነው በራሳቸው መንገድ ሜዳ የቀሩ ናቸው። ከዛን ጊዜ ጀምሮ እነዛ ሰዎች በእኛ አስተዳደር ስር በእኛ አመራር ስር አይደሉም ብለን በግልጽ ተናግረናል። እንግዲህ እነዛ ቤተሰቦች ያልካቸው ሰዎች በዝምድና የሚገናኙ ከሆነ እኔ አላውቅም። እሺ ሌላ ከዚህ በእንትናችሁ ላይ በፕሮግራማችሁ ላይ በጣም ዋነኛ ከዚያ በኋላ ላሉት ዝርዝር የትምህርት፣ የማህበራዊ ጉዳይ፣ የኢኮኖሚ፣ የፖለቲካ ወዘተርፈ አንቀጾችና ምዕራፎች መነሻ የሆነ ፒላር መግቢያችሁ ላይ ተቀምጧልና ዛሬም ባለፉት ጊዜያት ሀገሪቷን ሲገዛ የነበሩት የኢትዮጵያ ገዢ መደቦችና አቀንቃኞቻቸው ያለፈውን ስርዓት መልሰው እንዲከፍቱ ለመግዛት በመቋመጥ ላይ ናቸው የሚል እና ስለዚህ ይህን የአፈናና የጭቆና ስርዓቱን ለማስቀጠል የሚመኙ የሚጥሩና የህዝቦችን የራስ ዕድል በራስ የመወሰን መብት ላይ ደንቃራ የሚሆኑ ሁሉ የኦሮሞ ነጻነት ትግል እንቅፋት መሆናቸው ተመልክቷል። በእርግጥ እንግዲህ ያለፈውን ስርዓት ስትሉ እንደው ከመሳፍንቱ ጊዜ ጀምሮ ማለት ነው በስርዓት ደረጃ አንድን ብሔር ወክሎ ሲጨቁን የነበረ ነበር ወይ? ኦሮሞ ለብቻው ተጨቁኖስ ነበር ወይ?